የተፋፋመው የኢትዮጵያና ኤርትራ የአየር የበላይነት ፍልሚያ ተአምረኛውና አዲሱ የኢትዮጵያ ሱ-35 ከኤርትራ ተዋጊ ጀቶች ጋር ሲነጻጸር በተወጠረው ቀጠና የተከሰተ ወሳኝ የኃይል ለውጥ። የአፍሪካ ቀንድ በዓለም ላይ ካሉ እጅግ ስትራቴጂካዊ ጠቀሜታ ካላቸው ወሳኝ ስፍራዎች መካከል አንዱ ሆኖ ቀጥሏል። ይህም የሆነበት ዋነኛ ምክንያት ደግሞ በውስጣዊ ውስብስብ ግንኙነቶችና ለቀይ ባህር ንግድ ወሳኝ በሆነ መዳረሻነቱ የተነሳ ነው። በዚህ ወሳኝ ቀጠና ታዲያ የላቀ ወታደራዊ አቅም የሀገር የመከላከያ መለኪያ ብቻ ሳይሆን ለጂኦፖለቲካዊ ጥቅም ማስጠበቂያ ወሳኝ መሳሪያ ነው። ኢትዮጵያ በቅርቡ የገዛችው የሩሲያ የላቀ ቴክኖሎጂ ውጤት የሆነው ሱክሆይ ሱ-35 ተዋጊ ጀት ግዢ ደግሞ ዝም ብሎ ማሻሻያ ሳይሆን በቀጣዮቹ 10 ዓመታት የክልላዊ ደህንነትን የሚወስን ጥልቅና ወሳኝ የኃይል ሚዛን ለውጥን የሚያበስር የጨዋታ ለዋጭ እርምጃ ነው። ይህ አዲስ የጦር ጀት ግዢ በአንጋፋና ባረጁ የሶቪየት ዘመን ጀቶች ላይ ለሚተማመነው የኤርትራ አየር ኃይል ከፍተኛ ስጋት ፈጥሯል። የዚህን ለውጥ ታላቅነት ለመረዳት ታዲያ የሁለቱን ሀገራት አንጻራዊ ወታደራዊ አቅምና የፉክክሩን ስትራቴጂካዊ ዳራ በዝርዝር መመርመር አስፈላጊ ነው። ሰሞነኛ የተከሰተውን ነገር አብጠርጥሮ ለመተንተን ተገኝቷል። በቆይታችን አደገኛውና ዘመናዊው ሱ-35 ምን የተለየ ለውጥ ፈጠረ? አስደናቂ ብቃቱስ ምን ይመስላል? ያረጀው የኤርትራ አየር ኃይልስ በምን ተበለጠ? እነዚህን አንኳር ጥያቄዎች ጥንቅቅ አድርገን እንመልሳለን። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። ለመሆኑ ባለ ብዙ ጥቅሙ አስደናቂው የጦር ጀት ሱ-35 ምን የተለየ ብቃት አለው? ይሄ ወደ ኢትዮጵያ አየር ኃይል የተቀላቀለው ሱክሆይ ሱ-35 ማለት የሩሲያ ዘመናዊና የላቀ ባለብዙ አገልግሎት ተዋጊ የጦር ጀት ሲሆን የተመረተው ደግሞ በሱክሆይ ዲዛይን ቢሮ ነው። ሱ-35 የዘመኑ የመጨረሻ የውጊያ ቁሳቁሶች የተካተቱለት የላቀ የራዳር ሲስተም ያለው ሰንጣቂ ሞተሮች የተገጠሙለትና በአራተኛና አምስተኛ ትውልድ መካከል የሚገኝ 4.5 ጄኔሬሽን ተዋጊ ጀት ነው። በሱክሆይ ዲዛይን ቢሮ ወይም በዩናይትድ ኤርክራፍት ኮርፖሬሽን ለሩሲያ አየር ኃይል የተሰራ ሲሆን የጦር ጀቱ ለአየር ላይ ውጊያ ልዩ ብቃት ያለው ለግራውንድ አታክ ተመራጭ ነው። የመጀመሪያ በረራው የካቲት 19 2008 ሲሆን ወደ አገልግሎት የገባው ደግሞ በ2014 ነበር። የሞተሩ ጫፍ ላይ የተገጠመው 3D ትረስት ቬክተሪንግ ኖዝልስ የጦር ጀቱን በፍጥነት እንዲተጣጠፍና ከተዋጊ የጦር ጀቶች በተለየ የአየር በአየር አቅም እንዲኖረው አድርጎታል። የላቀ አድቫንስድ ራዳር ሲስተም ያለው ሲሆን ለረዥም ርቀት ልየታና ብዙ ታርጌቶችን በአንዴ ለመለየት ደግሞ ዘመናዊና በአይነቱ ለየት ያለ ኢርቢስ ፓሲቭ ኤሌክትሮኒካሊ ስካንድ አሬይ ራዳር ተገጥሞለታል። ሌላኛው ለየት የሚያደርገው አቅሙ ደግሞ ድጋሜ የነዳጅ ሙሌት ሳያስፈልገው ረጅም ርቀት ተጉዞ ተልእኮውን እንዲፈጽም የተሻሻሉ ሞተሮች ተካተውለታል። ከጫፍ እስከ ጫፍ ቁመቱ 21.9 ሜትር ሲሆን የክንፍ ስፋቱ ደግሞ 15.3 ሜትር ነው። ከመሬት ወደ ላይ ያለው ከፍታ 5.9 ሜትር ሲሆን በአይነቱ ገዘፍ ያለ የጦር ጀት ነው። እጅግ አስደናቂ ፍጥነትና አቅም ያለው ሲሆን ከድምፅ ፍጥነት 2 እጥፍ በላይ የሆነ ፍጥነት ያለው ሲሆን በጦር ጀቶች ፍጥነት አጠራር
ማክ 2.25 በሰውኛ ደግሞ 2400 ኪሎ ሜትር በሰዓት መወንጨፍ ይችላል። ከመሬት ወደ ላይ እስከ 18000 ሜትር ከፍ ብሎ መብረር የሚችል ሲሆን በአንድ የነዳጅ ሙሌት ብቻ 3600 ኪሎ ሜትር መጓዝ ይችላል። ሁለት ሳተርን AL41 F15 አፍተር በርኒንግ ቱርቦፋን ዊዝ ትረስት ቬክተሪንግ ሞተሮች ያሉት ሲሆን ምንም እንኳን የጦር ጀቱ ገዘፍ ያለ ቢሆንም ሞተሮቹ ያላቸው ትረስት ኃይለኛ በመሆኑ የጦር ጀቱ ትረስት ቱ ዌይት ሬሾ 1:13 ነው። ከቀደመው ጦርነት የቀጠለው የአየር ላይ የበላይነት ፉክክር፣ ኢትዮጵያ የመራችው እሽቅድድም። በኢትዮጵያና በኤርትራ መካከል ያለው ወታደራዊ ግንኙነት በቀደመው አሰቃቂ ጦርነት ወቅት ጥቁር ጠባሳ አርፎበታል። ያ ጦርነት ታዲያ ከባድ የመሬት ውጊያ የተካሄደበት መድረክ የነበረ ቢሆንም ከፍተኛ የሆነ የአየር ላይ ውጊያንም ያካተተ ነበር። በዚያን ጊዜ ሁለቱም ሀገራት የአየር የበላይነትን ለመንጠቅ ተመሳሳይ የሶቪየት መነሻ ያላቸውን አውሮፕላኖች አስገብተዋል። በወቅቱ በኤርትራ በኩል የተሰለፈው ሱ-27 ፍላንከር የዚያን ዘመን የኢትዮጵያ አየር ኃይል ቀጥተኛ ተጋጣሚ በመሆን ትልቅ ሚና ነበረው። ከዚያም በኋላ ግን የኤርትራ አየር ኃይል ባለበት እንደቆመ ሲሆን በተቃራኒው የኢትዮጵያ ጦር ሱ-30ን ቀደም ብሎ ታጥቆ አሁን ደግሞ እጅግ ዘመናዊውን ሱ-35 አስከትሏል። ኢትዮጵያ አሁን ሱ-35ን በማግኘቷ በዚያ የኤርትራ አሮጌ ውድድር ላይ የመጨረሻውን መጋረጃ የጣለች ያህል ሆናለች። ይህ ግዢ ኤርትራ በአሁኑ ወቅት ለመቀላቀል ዝግጁ ያልሆነችበትን አዲስ የቴክኖሎጂ የጦር መሳሪያ ውድድር መጀመሩን ያመላክታል። አዲሱ የሱ-35 የአየር ላይ አቅምና ጉልበት ለአዲስ አበባ በቀጣይ በግዛትም ሆነ በዲፕሎማሲያዊ ክርክሮች በተለይም በባህር በሩ ሽኩቻ ላይ ጉልህ የሆነ ጥቅም የሚሰጥ ከመሆኑም በላይ የፍጥጫውን ስሌት ከመሰረቱ ይለውጠዋል። የኤርትራ አየር ኃይል ኋላ ቀርነትና ያረጁት ተዋጊዎች። የኤርትራ አየር ኃይል በከፍተኛ ገደቦችና የእጅ እጥረቶች ውስጥ ሆኖ ታጥሮ የሚሰራ ሲሆን በአጠቃላይ የኤርትራ ሰራዊት ውስጥ እጅግ ተጋላጭ የሆነው አካል ይኸው የአየር ኃይል ነው። አየር ኃይሉ በአንጻራዊነት ከሁሉም የጦር ክፍሎቻቸው ትንሹ ሲሆን በአብዛኛው በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ በተገዙ የሶቪየት ዘመን የጦር ጀቶች ላይ ጥገኛ ነው። የኤርትራ ዋና ዋና ተዋጊ ጀቶች የሆኑት ሱ-27 ፍላንከር እና ሚኮያን ጉሬቪች ሚግ 29 ፉልክራም ሁለቱም የ1980ዎቹ ክላሲክ አራተኛ ትውልድ ዲዛይኖች ናቸው። ሱ-27 በአጠቃላይ ከ2 እስከ 9 የሚገመቱ ንቁ ቦምብ ተሸካሚ ክፍሎች ያሉት ሲሆን በጥሩ ሁኔታ ከተያዘ ኃይለኛ የአየር የበላይነት ተዋጊ እንደሆነ ይታሰባል። ሚግ 29 ደግሞ ከ5 እስከ 10 የሚገመቱ ንቁ ጦር የሚታጠቅባቸው ክፍሎች ያሉት ሲሆን በመጠን ትንሽ ሆኖም በተለያዩ ሚናዎች የሚያገለግል ባለብዙ ተግባር ተዋጊ ቦምብ ጣይ ነው። ታዲያ እነዚህ ዘመናዊ የተባሉ የኤርትራ የጦር ጀቶች ምንም እንኳን በዘመናቸው አቅም ቢኖራቸውም ሁለቱም ጀቶች አሁን ከአዲስ ቴክኖሎጂ ጀቶች እጅግ ያነሱና ኋላ ቀር ናቸው። የኤርትራ አየር ኃይል የሚገጥመው ወሳኝ ችግር የጀቶቹ ዕድሜ ብቻ ሳይሆን በዘላቂ ጥገና እጦትና በሀብት ውስንነት የተፈጠረው ቀውስ ነው። በዓለም አቀፍ ማዕቀቦችና በቴክኒካዊ ዕውቀት ውስንነት ምክንያት ሁለቱም ሱ-27 እና ሚግ 29 ስር የሰደደ የጥገና እጦትና የአነስተኛ የበረራ ሰዓታት ችግር ይገጥማቸዋል። ይህም አጠቃላይ የዝግጁነትና የአሰራር ቅልጥፍናቸውን በእጅጉ የሚቀንስ ከመሆኑም በላይ በከፍተኛ አደጋ ግጭት ውስጥ የማይታመኑ ንብረቶች እንዲሆኑ አድርጓቸዋል። የአውሮፕላን የመበላሸት አደጋንም ያባብሰዋል። አዲሱ የኢትዮጵያ የበላይነት የሱ-35 ቴክኒካዊና ስልታዊ ብልጫ። በኢትዮጵያ አዲሱ ሱ-35 እና በኤርትራ አንጋፋ ተዋጊ ጀቶች መካከል ያለው ንጽጽር የትውልድ ብልጫ ያለውን ልዩነት በግልጽ የሚያሳይ ነው። ሱ-35 ፍላንከር ኢ ከሱ-57 ስቴልዝ ፕሮግራም የተወሰዱ የላቁ ስርዓቶችን ያካተተ 4.5ኛ ትውልድ ተዋጊ ጀት ነው። ይህ ደግሞ ከኤርትራ ያረጁ አራተኛ ትውልድ አውሮፕላኖች ጋር ሲነጻጸር እጅግ ግዙፍ ክፍተት ይፈጥራል። የኤርትራ አየር ኃይል በአሁኑ ወቅት በአፍሪካ አህጉር ካሉ ግዙፍ አየር ኃይሎች መካከል አንዱ ሲሆን እንደ አልጄሪያ ካሉ ጥቂት ሀገራት ጋር ብቻ የሚወዳደር ነው። ሱ-35 ቀደም ብለን ስለ ብቃቱ እንዳወሳነው በቀላሉ የሚተጣጠፍ፣ ፈጣን፣ ሩቅ አድራሽ፣ የተሻለ የመንቀሳቀስ ችሎታ ያለውና ከማንኛውም የኤርትራ ጀት የላቀ ጥበቃ ያለው ነው። የጦር ጀቱ እጅግ ወሳኝ የሆነው ልዩነት የሚታየው
ከእይታ በላይ ውጊያው ወይም ቢዮንድ ቪዥዋል ሬንጅ BVR ላይ ነው። የሱ-35 ኃይለኛ ኤርቢስ ፓሲቭ ኤሌክትሮኒክስ ስካንዳር ሬይ ራዳር የላቀ የራዳር ስርዓት ሲሆን ለአብራሪው እጅግ ሰፊ የሆነ የውጊያ ግንዛቤ አቅም ይሰጠዋል። ይህ ራዳር የኤርትራን ተዋጊ ጀቶች እስከ 400 ኪሎ ሜትር ርቀት ላይ ሆኖ የመለየት ችሎታ አለው። የተለየው ይህ አቅሙ የኤርትራ ጀቶች ከሚጠቀሙባቸው አሮጌ ሜካኒካሊ ስካንዳር ሬይ ራዳሮች ማለትም እንደ ሱ-27 ላይ ያለው N001 ራዳር አጭር ርቀት ያላቸውና ለዘመናዊ የኤሌክትሮኒክስ መጨናነቅ ወይም ጃሚንግ ደካማ ከሆኑ ራዳሮች ጋር ሲነጻጸር ትልቅ ነው። ይህ የመለየት ብልጫው ታዲያ አውዳሚ በሆነ የጦር መሳሪያ ብልጫም የታጀበ ነው። ሱ-35 የR-37M ሚሳይልን ማስወንጨፍ ይችላል። ይህ ረጅም ርቀት የሚጓዝ ከእይታ በላይ የአየር ወደ አየር ሚሳይል ሲሆን የንድፈ ሐሳብ የጥቃት ርቀቱ እስከ 400 ኪሎ ሜትር ይደርሳል። የኤርትራ ጀቶች በበኩላቸው በአሮጌና አጭር ርቀት ባላቸው ሚሳይሎች ማለትም እንደ R-27 ከፍተኛ ርቀታቸው ከ80 እስከ 110 ኪሎ ሜትር እና R-77 ከፍተኛ ርቀት 100 ኪሎ ሜትር ድረስ የተወሰኑ ናቸው። ሱ-35 ለቀጠናው ያለው ስትራቴጂካዊና ጂኦፖለቲካዊ አንድምታ ምን ይሆናል? ኢትዮጵያ የሱ-35ን መግዛት ዋና ክልላዊ የኃይል ለውጥ ሲሆን ለመላው የአፍሪካ ቀንድ እጅግ ከፍተኛ የጂኦፖለቲካዊ አንድምታ አለው። የተረጋገጠ የአየር የበላይነትና ጥቅሙን ስንመለከት በሱ-35 የተፈጠረው ከፍተኛ የቴክኒክ ብልጫ ኢትዮጵያ በማንኛውም መደበኛ ግጭት ውስጥ የአየር የበላይነት እንድታገኝ ያደርጋታል። ይህ አዲስ የተገኘ የአየር ላይ በራስ መተማመን ለአዲስ አበባ በቀጣይ በማንኛውም የግዛት ወይም የዲፕሎማሲያዊ ክርክሮች ጉልህ ጥቅም ይሰጣታል። ሰማያትን የመቆጣጠር ችሎታው ብሎም ድንበር የማካለል አቅሙ እስከ ወሳኙ የቀይ ባህር ወደብ መዳረሻ ድረስ ባሉ ጉዳዮች ላይ ኢትዮጵያ ጠንካራ የድርድር አቋም እንድትይዝ ያስችላታል። በተጨማሪም የጦር ጀቱ የሉዓላዊ ጽናት መግለጫ ሆኖም የሚቆጠር ሲሆን ይህ ግዥ ኢትዮጵያ ኃይልን በማንጸባረቅና የሀገሯን ጥቅም ለማስጠበቅ ሲባል ከፍተኛ ደረጃ ባለው ዘመናዊ ወታደራዊ ቴክኖሎጂ ላይ ኢንቨስት ለማድረግ ቁርጠኛ መሆኗን ለክልላዊና ዓለም አቀፍ ተዋናዮች ያሳያል። ይህም በወታደራዊ ኃይል አማካኝነት ሉዓላዊ ጽናትን የማሳየት ስትራቴጂን ያቀፈ ነው። የጦር ጀቶቹ መምጣት የሻዕቢያና ካይሮ ድንጋጤ። የጦር ጀቶቹ ወደ ኢትዮጵያ መዝለቅ ሻዕቢያን ያዳክማል። የሻዕቢያ መዳከም ደግሞ ኢትዮጵያ ያለማንም ከልካይ በምስራቅ አፍሪካ ቀንድ ብቸኛ ወታደራዊና ፖለቲካዊ የበላይ እንድትሆን ያደርጋታል። ይህም በታላቁ የህዳሴ ግድብ ዙሪያና በቀይ ባህር ወደቦች ለሚደረጉ ድርድሮች የኢትዮጵያን እጅ የበለጠ ያጠናክራል። በሁለቱ ሀገራት መካከል የመርከብ መስመር ሊያናጋ ይችላል። ግብጽ ደግሞ የስዊዝ ካናል ዋና ተጠቃሚ እንደመሆኗ በቀይ ባህር የሚፈጠር ማንኛውም አለመረጋጋት የንግድ እንቅስቃሴዋን ይጎዳል። በአሁኑ ሰዓት በኢትዮጵያ ውስጥ ያሉ የውስጥ ግጭቶች በተለይም በአማራ ክልል ያለው ጦርነትና በትግራይ ያለው ያልተረጋጋ ሰላም ኢትዮጵያ ከኤርትራ ጋር ግጭት ውስጥ ብትገባ የሚገጥማትን ፈተና በእጅጉ ያወሳስቡታል። የሀገሪቱ የውስጥ አለመረጋጋት ለውጭ ሀገር ፖሊሲዎች እንደ ጂኦፖለቲካዊ መሳሪያ ሆኖ ሊያገለግል ይችላል። ግብጽና ኤርትራ የጋራ ስትራቴጂያዊ ፍላጎት ስላላቸው በሰሜን በኩል ያለ ማንኛውም አለመረጋጋት ለግብጽ እንደ ስትራቴጂካዊ ጥቅም ይቆጠራል። ግብጽ በኢትዮጵያ የውስጥ አለመረጋጋት ከፍተኛ ጥቅም ልታገኝ ትችላለች። ዋናው ዘዴዋም ኢትዮጵያ በሁለትና በሶስት ግንባር እንድትዋጋ ማስገደድ ነው። ግብጽ በቀጥታ ወደ ግጭት ውስጥ ሳትገባ የፖሊሲ ግቧን ለማሳካት ለሚረዱ የውስጥ ኃይሎች ወይም ለኤርትራ ፋይናንስ፣ መረጃ ወይም ወታደራዊ ያልሆኑ ድጋፎችን ልታደርግ ትችላለች። ይህ ኢትዮጵያን ያለማቋረጥ የውስጥ ኃይሏን እንድትጠቀም ይገፋፋታል። እንዲሁም ግብጽ በዓለም አቀፍ መድረኮች በተለይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወይም በሌሎች የአፍሪካ መድረኮች ኢትዮጵያ የውስጥ ችግሯን መቆጣጠር ያልቻለች ሀገር በመሆኗ እንደ ታላቁ የህዳሴ ግድብ ያሉ ትላልቅ ፕሮጀክቶችንና የቀጠናው መረጋጋትን ማስጠበቅ እንደማትችል ምክንያት በማድረግ ክስ ልታቀርብ ትችላለች።
ግብጽ ኢትዮጵያ ከኤርትራ ጋር ግጭት ውስጥ እንድትገባ በትገፋፋ ዋናው ጥቅሟ ኢትዮጵያ የቅርብ ጊዜ ግዢዋን ሱ-35 ጀቶችን ለመሰረታዊ የሀገር መከላከያ ከመጠቀም ይልቅ የድንበር ጦርነት ወይም የውስጥ ግጭቶችን ለመቆጣጠር እንድትጠቀምበት ማስገደድ ነው። ይህ የኢትዮጵያን ስትራቴጂያዊ አቅም ያዳክማል። በአጭሩ የኢትዮጵያ የውስጥ አለመረጋጋት በተለይም በአማራ ክልል ያለው ግጭት ለግብጽና ለኤርትራ የጋራ ጥቅም ሊውል የሚችል ትልቅ ስትራቴጂያዊ ተጋላጭነት ነው። የኢትዮጵያ የውስጥ የፖለቲካዊ አንድነትና መረጋጋት ለውጭ ጫናዎች ዋናው የፖለቲካ ጥቃት መሳሪያ ነው። ግብጽ ሃይማኖትን እንደ ፖለቲካዊ መሳሪያ ለመጠቀም ከሚሞክሩ ወይም ከሚጠቀሙ ሀገራት አንዷ መሆኗ በጂኦፖለቲካዊ ትንታኔዎች የተረጋገጠ ነው። በጠቅላላው በኢትዮጵያ ሱ-35 እና በኤርትራ ያረጁ ተዋጊ ጀቶች መካከል ያለው ፍልሚያ የእኩል ተፎካካሪነት ውድድር ከመሆን ይልቅ የማይሻር የትውልድና የቴክኖሎጂ ክፍተት ማሳያ ነው። የሱ-35 ልዩ ብቃትና ያለው ፍጹም ብልጫ ለኢትዮጵያ አየር ኃይል ከሞላ ጎደል ሙሉ የአየር የበላይነትን ይፈጥራል። በውስብስብ ታሪካዊ ጠላቶችና በወቅታዊ ስትራቴጂካዊ ውጥረቶች የተወጠረው እዚህ የአፍሪካ ቀንድ ቀጠና ውስጥ ወታደራዊ አለመመጣጠን ኃይለኛ አዲስ የጦርነት መከላከያ ዲተረንት ሆኖ ያገለግላል። ኢትዮጵያ የክልላዊ ወታደራዊ ሚዛንን ከመሰረቱ ቀይራለች። ብሔራዊና ቀጠናዊ ዓላማዎቿን ለማስፈጸም የሚያስችል ኃይለኛ አዲስ መሳሪያም አስገብታለች። አሁን የእኩልነት ዘመን አልፏል። የአፍሪካ ቀንድ የአየር ኃይል የወደፊት ዕጣ ፈንታ በአዲሱ የኢትዮጵያ ዘመናዊ ጀት ቁጥጥር ስር ነው። ኢትዮጵያም አሁን የበላይነቱን ተቆጣጥረዋለች። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጀነሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት